ሐሳባችን እንግባ። እንደምታስታውሱት ክርስቲያናዊ ተስፋ የሚል ርዕስ ጀምረናል። ክርስቲያናዊ ተስፋ ነገረ ፍጻሜያዊ ተስፋ የሚልን ሐሳብ በተወሰነ መልኩ ለማንሳት ሞክረናል። ምንድነው ቴዎሎጂካል ባክግራውንዱ ለማለት ሞክረን ነበር የምታስታውሱ ከሆነ። ከዛ በቅዱሳት መጽሐፍት ውስጥ ይሄ እግዚአብሔር የሰጠው ተስፋ እንዴት ተደርጎ ተቀምጧል ለማለት ሞክረናል። በተለይ በብሉይ ኪዳን ምንድን ነበረ የብሉይን ሕዝብ ወይንም የእስራኤልን ሕዝብ አንድ ያደርገው የነበረው የሚለውን ስንመለከት አንዱ ተስፋቸውን የሚመለከቱበት መንገድ መሆኑን አንስተናል። ቀጥለን ደግሞ የአዲስ ኪዳን ውስጥስ እንዴት ነው ያ ተስፋ የቀጠለው የሚለውን በኢየሱስ ክርስቶስ መገለጥ እንዲሁም ስራ፣ ሞትና ትንሣኤ ምን ሆነ የሚለውን ከኤሚ ጋር ለመመልከት ሞክረናል። ተጉም መጀመሪያ ላይ ምንድነው ክርስቲያናዊ ተስፋ ስንል ምን ማለታችን ነው የሚለውን በተወሰነ መንገድ ሊያሳየን ሞክሯል። አይ ቲንክ ወደ ኋላ ትንሽ መለስ ብሎ ማየት የምትሹ ከሆነ ተለጥፎ ተቀምጧል፣ ብታዩት አበረታታችኋለሁ። ዛሬ ክርስቲያናዊ ተስፋ ወይም ነገረ ፍጻሜያዊ ተስፋ ወይንም ራሱ ይሄ ኤስካቶሎጂ ነገረ ፍጻሜ የምንለው በታሪክ ይሄ የእድገት ዑደቱ ምን እንደሚመስል ዴቨሎፕመንቱ ምን እንደሚመስል ትንሽ ለመመልከት እንሞክራለን። በላስት ዊክ የተወሰነ ዝም ብዬ ሃይላይት ለማድረግ ሞክሬያለሁ። ዛሬ ግን ኢንዲቴል ለማየት እንሞክር። የቤተ ክርስቲያን አባቶችና ጉባኤያት ላይ ለማተኮር እንሞክራለን። ክርስቲያናዊ ተስፋ ይሄ ነገረ ፍጻሜያዊ ተስፋ በመጀመሪያዋ ቤተ ክርስቲያን ቸል የተባለ አስተምሮ አልነበረም። እንደምታውቁት የመጀመሪያዋ ቤተ ክርስቲያን የተለያዩ ትምህርቶችን አሏት። ነገረ ክርስቶስ ላይ፣ መንፈስ ቅዱስ ላይ፣ ሥላሴ ላይ፣ የክርስቶስ ሰውነት አምላክነት አንድ ነው ወይስ ቱ ኔቸር ነው ዋን ኔቸር ነው፣ የተለያዩ ኢሹዎች ነበሯት። ልክ ከነዛ ኢሹዎቿ መካከል ይሄ የነገረ ፍጻሜያዊ ተስፋ ወይም ነገረ ፍጻሜ የሚባለው አስተምህሮ ወደ ዳር የወጣ ወይንም የተገለለ አይነት አስተምህሯቸው አልነበረም። እንደውም የስደት ብዛት በጣም ስለነበረ በጣም ብዙ አይነት መልከ ብዙ ስደት በመኖሩ ምክንያት ከዘመን ፍጻሜ ጋር የሚገናኝ ነገርን በአግባቡ በማሰብ ይታወቃሉ። ነገረ ፍጻሜ እንደ ነገረ መለኮት አንድ ክፍል አይተውት ስለ ነፍስ ኢሟቲነት፣ ስለ ሙታን ትንሣኤ፣ ስለ ፍርድ ፓርቲኩላር ስለሚባለው ጀጅመንት፣ የጌታ ዳግም ምጽአት፣ ከጌታ ዳግም ምጽአት ጋር ተያይዘው ደግሞ አዲስ ሰማይና አዲስ ምድር፣ አጠቃላይ የሆነ ፍርድ ሁሉንም የሚያጠቃልል ስለ ፑርጋቶሪ፣ ስለ ገነት፣ ስለ ሲኦል የሚያተኩር ነገረ ፍጻሜ ነበራቸው። ይሄ ደግሞ ግለሰባዊና ኮስሚክ የሆነ ዳይሜንሽን እንዲይዘን አድርጎታል። ነገረ ፍጻሜያዊ እሳቢያቸው በሁለት መንገድ በሁለት ዳይሜንሽኖች መታየት ይችላል። የመጀመሪያው ኢንዲቪጁዋሊስቲክ ግለሰባዊ የሆነው፣ ሁለተኛው ደግሞ ኮስሚክ የምንለው ነው። በዓመታት ሂደት ውስጥ ዋነኛ ትኩረት ነገረ ፍጻሜን በግለሰባዊ ዳይሜንሽን ብቻ እየታየ ቢመስልም ኮስሚክ ዳይሜንሽኑ ፍጥረትን ሁሉ የሚሆነውና የሚቀበለው ሌትሊ የመጣ አይነት እሳቤ ይመስላል። በተለይ ከ19ኛው ክፍለ ዘመን ጀምሮ ትኩረት ያገኘ ይመስላል ኮስሚኩ። በተለይ በሊብራል በፖለቲካል ሊብሬሽን ቲዮሎጂ ማቆጥቆጥ ጋር አብሮ ተገናኝቶ እንደ አዲስ ኮስሚክ ዳይሜንሽን የነገረ ፍጻሜ ተነስቷል። የዚህ የኮስሚክ ነገረ ፍጻሜ እሳቤ ብዙ ጊዜ ራሱን በሚሊኒየም እሳቤዎች ሲገልጥ ይስተዋላል በዘመናት። ይህ ምን ማለት ነው? ከጌታ ዳግም መምጣት ወይም ይሄ ከፓሩዚያው በፊት ምድር በከፍተኛ መከራ ውስጥ ማለፏን፣ ሰቆቃ ትቀበላለች። እንዲሁም ጸረ ክርስቶሱ ይገለጣል። ከሙታን የተነሳው ክርስቶስ ዳግም መምጣት የጸረ ክርስቶስ ሽንፈትን ይበሰራል። ከዚያም ጻድቃን ከሙታን ጋር ይነሳሉ። በ1000 ዓመት ሰላምና እረፍት ይሆናል። በዚህ ጊዜ ክርስቶስ ያለ ተቀናቃኝ ከቅዱሳኑ ጋር ይነግሳል። ከ1000 ዓመቱ በኋላ ደግሞ ሰይጣንና ጭፍሮቹ ከስራታቸው ይፈቱና ምድርን በክፋት ኃይላቸው ይበጠብጧታል ይላሉ።
ከዚያም የጠፉት ነፍሶች ይሄ ሳይድኑ ጌታን ሳያገኙ በእግዚአብሔር መንግስት ሳይጠቃለሉ የጠፉ ነፍሶች ከመቃብራቸው ተነስተው የመጨረሻው ፍርድ ይሆናል። ጻድቃኑ ወደ ዘላለም ጸጋ ወደ ዘላለም እረፍት ሲገቡ፣ አመፀኞቹ ደግሞ ወደ ዘላለም ቅጣት ይገባሉ የሚልን ኮስሚክ የሆነ ነገረ ፍጻሜያዊ እሳቤ ነበረ ማለት ነው። በተለይ ከኢየሱስ ክርስቶስ ዳግም ምጽአት ጋር ተገናኝቶ እንደ ኢራኒየስ፣ ጀስቲን፣ ተርቲሊያን ያሉ አባቶች የተለያየ አይነት ሚሊኒያል አመለካከቶችን አስተምረዋል። የተለያየ አይነት ያው የምታውቋቸውን ማለት ነው። እንደ ኦሪገን፣ ጄሮም፣ ኦገስቲን ደግሞ ብዙ መሰረታዊ አድርገው አይቆጥሩትም ነበር። ለሚሊኒያል ጉዳይ ብዙ ትኩረት አይሰጡም ነበር። ስለ ነገረ ፍጻሜ በቀደምት የእምነት አንቀጾች ክሪዶች ውስጥ የተወሰነ ለማየት እንሞክር። ክሪዳል እሳቤዎችን ለአጥቢያ አብያተ ክርስቲያናት አገልግሎት ይውል የነበረ በተለይ ቢሾፖች እንዲጠቀሙበት ውሎ የነበረ የሮም ቤተክርስቲያን ክሪድ ነበር። የመጀመሪያው ክሪድ እሱ ነበር ማለት በሎካል ቸርች ዘንድ ይወጣ የነበረው ክሪድ እስከ ኒቂያ ጉባኤ 325 ድረስ ሁሉም አጥቢያዎች፣ ሎካል ቸርቾች፣ ማህበሮች የራሳቸውን ክሪዶች ያወጡ ነበር። አንዳንዴ እነዚህ ክሪዶች እርስ በርሳቸው የሚለያዩ ሆነው ይቀርባሉ። ይሄ የሮማን ክሪድ የምንለው በታይሬኒየስ ሪፈነስ በሚባለው ቢሾፕ አማካኝነት ነው። አለመለስ ትንሽ እሺ። ነገረ ፍጻሜ እንግዲህ በክሪዶች ውስጥ ለመመልከት የሞከርን ነው። እንደ መግቢያ ካነሳሁት ሀሳብ በኋላ ጻፉልኝ ልክ ልወጣ ወይ ወጥቼ ከሆነ የኛ ሰፈር ኔትወርክ ስለማይታመን ማለት ነው። አሁን እኔ ጋር ግሪን ነውና ግን አስወጥቶ ነበር። ኤኒዌይስ ስለዚህ በክሪዶች ውስጥ ትንሽ ለመመልከት እንሞክር። ክሪድና ሊተርጂን አገናኝተን ከዛ እንቀጥላለን ወደ አባቶች። የእምነት አንቀጾች በአጥቢያ አብያተ ክርስቲያናት አጥቢያ የራሱ የሆነ ክሪድን ያወጣ ነበር። እነዚህ ክሪዶች እርስ በርስ ይለያዩ ነበር። ይሄ የሮማን ክሪድ የምንለው ሶስት ዋና ሐሳቦች አሉት። የመጀመሪያው ከሙታን የተነሳው ክርስቶስ በአብ ቀኝ መቀመጡን ይናገራል። ሁለተኛው ሕያውና ሙታን ላይ ለመፍረድ እንደሚመጣ ዳግም እንደሚመለስ ይናገራል። በመጨረሻም የሙታን ትንሣኤ እንደሚሆን ይናገራል። ስለዚህ ማንም ሰው ወደ ቤተክርስቲያን ጆይን ሲያደርግ በጥምቀት ተጠምቆ ሲገባ ከዚህ ክሪድ በቃላቸው አጥንቅተው እንዲናገሩ ይጠበቅባቸው ነበር። ፓርት ኦፍ ይሄን ክሪድ ብቻ ሳይሆን ሌሎችም ክሪዶችን እንዲናገሩ አፖስቶሊክ ክሪድንም እንዲናገሩ ይጠበቅ ነበር። ብዙ ክሪዶች በጥምቀት ብቻ ሳይሆን ይሄ ሰው ሲጠመቅ ብቻ ሳይሆን ሰውየው የሚለው በተለያዩ ሊተርጂካል በሆኑ ነገሮች፣ በቅዳሴዎች፣ በዝማሬዎች፣ በተለያዩ የአምልኮ ስርዓቶች ውስጥ የሚጠቀሱ ነበሩ። ማለት ዝም ብለው እንደ እምነት አንቀጽ የሆነ ቦታ ፖስት ተደርገው የሚቀመጡ አይደሉም። እምነታቸውንና አቋማቸውን ለጽሁፍ ማድመቂያነት ብቻ ሳይሆን በአምልኮ የሚያዜሙት ነበር፣ አብረው የሚዘምሩት እንደነበር በደንብ መመልከት አለብን። ስለዚህም እውነተኛ ዶክትሪናዊ አመለካከትን ለማግኘት በተለይ የእርሊ ቸርችን የዶክትሪናል ይሄ ስለ ነገረ ፍጻሜም ሆነ ሌሎች ዶክትሪናል አመለካከቶችን ለማግኘት ሁልጊዜ መፈለግ ያለብን የሂስቶሪካል ቲዮሎጂም አንዱ የሚመክረን በክሪዶችና በሊተርጂ ውስጥ መፈለግ እንደሚኖርብን ነው። ስለዚህ ክሪዶች፣ የእምነት አንቀጾች፣ እርሊ የሆኑ የእምነት አንቀጾች ምን ይላሉ፣ እነዛ የእምነት አንቀጾች እንዴት ሊተርጂ ውስጥ ተንጸባርቋል የሚለውን በአግባቡ ለመመልከት መሞከር እንዳለብን እንመለከታለን። ስለዚህ አስሬ ክሪድ ሊተርጂ ምናምን እንደዚህ ክሪድ ውስጥ ምናምን ስንባባል ነገረ መለኮታዊ እሳቢያቸው እዛ ውስጥ እንዳለ ከማሰብም እንደሆነ እናስታውስ ለማለት ነው። ከቀደምት አባቶች አንዱ
ጀስቲን በ165 አካባቢ በሊተርጂው የክርስቶስን ዳግም ምጽአት ሰዎች ሁሉ ላይ ለመፍረድ ውጥን እንዳለው ይጠቅሳል። ራይት ባክ ቱ አዳም ሂምሰልፍ ይላል። እስከ አዳም ድረስ የተዘረጋ ፍርድ እንዳለ ይናገራል። ኢሬኒየስ የሊዮኑ ኢሬኒየስ ከ200 ዓመተ ምህረት በኋላ ደግሞ የሚሊኒያል አመለካከትን በሱ እሳቤዎችና ሊተርጂካል ሪፍሌክሽኖች መመልከት እንችላለን። እንደ ኢሬኒየስ ከሆነ የጻድቃንን ከሙታን መነሳት ከጸረ ክርስቶስ መወገድ በኋላ መሆኑን ሊተርጂ ውስጥ ይሄ ቅዳሴ ውስጥ እና ዝማሬ ግጥሞች ውስጥ ይናገራል፣ ያንጸባርቃል። ከዛ ጻድቃን ምድር ላይ ይነግሱና እንደ መላእክት ያለ ሕያውነት ይኖራቸዋል ይላል። አዲሲቱ ኢየሩሳሌም በኢየሱስ ዳግም ቅርጽ ይኖራታል የሚል ሐሳብ አለው። የሰው መታደስን በጽድቅ የኖሩ ደግሞ የቀድሞ መነሳታቸውንና ክፎች ዳግም ፍርድን መቀበላቸውን ያነሳል። አይ ቲንክ አጌኒስት ሄረሲስ የሚባለው መጽሐፉ ላይ ዘ ፊፍዝ ቡክ የሚባለው ላይ እዛ ላይ እነዚህ ሐሳቦች በደንብ ይንጸባረቃል። ሊትርጂካል በሆነ መንገድ ነው የቀረቡት። ሌላው ጠርጡሊያስ የሚባለው 220 አባት ጠርጡሊያን እሱ በበኩሉ በክርስቶስ መመለስ ቅዱሳኑን በዘላለም ሕይወት እረፍት ውስጥ እንደሚከት ይናገራል። የክርስቶስ ዳግም መምጣት በዘላለም የሕይወት እረፍት ውስጥ ቅዱሳኑን የሚያስገባ ያላመኑትን ደግሞ በጥፋት እሳት እንደሚያቃጥል እንደሚገቡ ያነሳል። ይህ የሚሆነው ሁሉም የሰው ፍጥረት ከሙታን ከተነሳ በኋላ ነው የሚልን ሐሳብ ያቀርባል። ኦሪገን 254 ላይ ያለ አባት ነው። ከዚህ የተለየ ነገርን ያነሳል። በተወሰነ መልኩ የኦሪገን ሐሳቦች ልዩ ናቸው። እንደ ኦሪገን ከሆነ የፍጥረት ሁሉ መዳን ሳልቬሽን ኦፍ ኦል እንደ ተስፋ የተቀመጠ መሆኑን ያነሳል። ፍጥረት ሁሉ ሚድን ነው። ፍጥረት ሁሉ የእግዚአብሔርን ድነት የሚቋደስ ነው። ከፍጥረቱ የድህነት ተካፋይ ለመሆናችን እርግጠኛ የማንሆነው በሰይጣንና በወደቁት መላእክት ብቻ ነው እንጂ በሁሉም መዳን እርግጠኞች መሆን እንችላለን ይላል። ዋነኛ ሐሳቡን የሚመሰርተው አንደኛ ቆሮንቶስ ምዕራፍ 15:28 ላይ በሚገኘው ጥቅስ ነው። እግዚአብሔር ሁሉ በሁሉ ይሆናል ከሚለው ይነሳል። እንደ ኦሪገን በመጨረሻ የሰው ዘር ሁሉ ተስፋው ከእግዚአብሔር ጋር በእርቅ መጨረስ ነው ይላል። ስለዚህ አልቲሜት የሆነ ሪኮንሲሌሽን ኦፍ ኦል ሂውማን ቢንግስ ፍጥረታት በሙሉ ይታደሳሉ ይላል። ስለዚህ ኦሪገን እስካሁን ካሉት አባቶች እንደነ ተርቲሊያን፣ እንደነ ኢሬኒየስ፣ እንደነ ጀስቲን ሳይሆን ሁሉም ፍጥረትን ያገኛል፣ ሁሉም እርቅን ያገኛል፣ ሁሉም የእግዚአብሔር ሰላምን ያገኛል ይላል። አይ ቲንክ እያዳበር ነው እንሄዳለን። ወደ ኒቅያ እንሂድ እስኪ ወደ 325 በጉባኤው ስለ ነገረ ፍጻሜ አይ ቲንክ መጽሐፍ ስላሳየው ሪስትሪክሽን ድጋሚ መጣ። ሰማለሁ አይደል? አለው ይሰማል። ማኒ ታብታብ እናድርግ ያለ ነው 15 ሰዎች ከተቻለ ደግሞ ኮፒ ሊንክ ሼር እስኪ ያደርጋችሁ። ወደ ኒቅያ ስንሄድ በኒቅያ ጉባኤ ስለ ነገረ ፍጻሜ ይሄ በደንብ አርቲኩሌትድ የሆነ ነገር አናገኝም። ምክንያቱም ማናገኝበት ምክንያት የጉባኤው ግብ የነገረ ፍጻሜን ብያኔ ለመስጠት ዓላማ ስላላደረገ ነው። ምክንያቱም እንደምታውቁት የኒቅያ ጉባኤ በዋናነት ለአሪያን ዲስፒዩት ይሄ በአሪዮስና አሪዮስ ባመጣው ንትርክ ምክንያት የተፈጠረውን ውዝግብ ለማርገብ ያለመና ያቀደ ስለሆነ ማለት ነው። በኒቅያ በግልጽ የተቀመጠው ስለ ነገረ ፍጻሜ ክርስቶስ ዳግም እንደሚመጣና በሕያዋንና በሙታን ላይ እንደሚፈርድ ነው። ቀጥሎ የምንመለከተው ጉባኤ የቁስጥንጥንያ ኮንስታንታይን ጉባኤ ነው። 381 ላይ የሆነ ነው። በተመሳሳይ መልኩ ነው እሱም የሚያስቀምጠው ለመፍረድ ጌታ ዳግም ይመጣል። የሙታን ትንሣኤ
ይሆናል። የሚመጣው ዓለም የሚኖረው ህይወት ላይ ደግሞ ትኩረት አድርጎ ይናገራል። በመጀመሪያው የቁስጥንጥንያ ጉባኤ ላይ የግሪጎሪ ኦፍ ኒሳ የታላቁ ወይም ቤዝል ዘ ግሬት የሚባለው ታናሽ ወንድም ነው። ግሪጎሪ ኦፍ ኒሳ እንደምታውቁት ከኦሪገን ጋር ጊዜ የሚባለው ከመጀመሩ በፊት የሰው ሁሉ ነፍስ የተፈጠረው ነው በሚለው እየተለያየ፣ ነገር ግን ግሪጎሪ ሁሉም ሰዎች ኢቬንቹዋሊ ይድናሉ በሚለው ሐሳብ ከኦሪገን ጋር ይስማማል። ስለዚህ አልቲሜትሊ ሁሉም ሰው ድነትን እርቅን ያገኛል የሚልን ሐሳብ ያነሳል። በዚህም መሰረት ጻድቃን ዘጀስት የሚባሉት ሕያውነትን ወዲያው ኢሚዲየትሊ ሲቀዳጁ በሙታን ትንሣኤ ሲያገኙ፣ አመፀኞች ደግሞ ረዥም የመንጻት የፒዩሪፊኬሽን ስርዓትን ፈጽመው ነው የሚያገኙት የሚልን ሐሳብ ያነሳል። ስለዚህ ወደ ገነት ለመግባት ረዥም ጊዜ ይፈጅባቸዋል የሚል ነገርን ያነሳል። ግሪጎሪ የመንጻት ስርዓቱ ይህ ዓለም ሲያበቃ አብሮት እንደሚያበቃና ወደ ኦሪጂናል ኮንዲሽን ፍጥረቱ እንደሚታደስ ይናገራል። ስለዚህ እንደ ግሪጎሪ አባባል ከሆነ ሲኦል የሚባል ነገር አይኖርም። ከዚያ ይልቅ ማቆያ፣ መሰንበቻ፣ ፑርጋቶሪ የሚባል ነገር ይኖራል። ስለዚህ ቀጥታ ሰው ጥፋትን ሳይሆን የሚያገኘው መቆያ ያገኛል ማለት ነው። ግሪጎሪና ኦሪገን ይሄ ኢተርናል የሆነ ፐኒሽመንት ወይም ዘላለማዊ ቅጣት እግዚአብሔር ለዘላለም ይቀጣል እንደዛ የሚባል ሐሳብ የለም ባዮች ናቸው። እንደ ግሪጎሪ ከሆነ ነፍስና ስጋ በተመሳሳይ ሰዓት የመጡ ናቸው። ኦሪገን ከፍጥረት በፊት ነፍስ ነበረች ይላል፣ ቅድም እንደተናገርኩት ማለት ነው። እንግዲህ በደንብ ፕሉቶን ይሄ ፖስት ፕላቶኒክ እሳቤን ድህረ ፕሉቶዊ እሳቤን በደንብ መመልከት ትችላላችሁ። በጣም ረቂቅ ስለሆነች ነፍስ ፍጥረት ወደ ቢንግ ከመምጣቱ ወደ መሆን ከመምጣቱ በፊት ነበረች ይላል። ግሪጎሪ ኦፍ ኒሳ ግን ነፍስና ስጋ በተመሳሳይ የመጡ ናቸው ይላል። አንድ ሰው ሲሞት እንደ ግሪጎሪ ስጋው ሲፈርስ ነፍስ ግን ዊዝ ዘ ኤለመንት ኦፍ ይሄ ዘ ኢንዲቪጁዋል ከሰው ማንነቱ ጋር ትቆያለች። የሙታን ትንሣኤ ሲሆን ያቺ ነፍስና ስጋ አንድ ላይ አብረው ይሆናሉ የሚል እሳቤ አለው። በትንሣኤ እውነተኛ የሆነ ዘ ትሩ ፉልነስ ኦፍ ኔቸር እውን ይሆናል። እውነተኛ የሰው ፍጥረት ሪጌን ይደረጋል የሚል እሳቤ ነበረው። ይህ እውነተኛ ፍጥረትን መቀላቀል ለጽድቅ ሰው በፍጥነት ለጻድቁ በፍጥነት ሲከወን፣ ለአመፀኛው ደግሞ በዘገየ መልኩ የሚፈጸም መሆኑን ይናገራል። ሳያምን የኖረው ሰው እውነተኛ ፍጥረትን የሚቀላቀለው ያ ሰው በገባበት ክፋት ልክ ቅጣትን ከተቀበለ በኋላ ነው። ወይንም ቀስ ብሎ በጣም ሎንገር በጣም በረዥም ፕሮሰስ ነው ማለት ነው። ከሙታን ትንሣኤ በኋላ የሚኖረን ህይወት መንፈሳዊና የማይለወጥ ስቴት እንደሆነ ይናገራል ግሪጎሪ ኦፍ ኒሳ። ከሙታን ትንሣኤ በኋላ የሚኖረው ህይወት ስፒሪቹዋል ነው እና የማይለወጥ ስቴት ውስጥ የሚሆን ነው። ልክ ቅጣት ሁሉ ሲፈጸም ተቀጥቶ ይሄ ኢተርናል የሆነ ፐኒሽመንት ሳይሆን በፑርጋቶሪ ወደ ኦሪጂናል ኮንዲሽን ሲታደስ ሁሉ የሰው ልጅ ወደ እግዚአብሔር መልክነት ይለወጣል። ስለዚህ እግዚአብሔር ያኔ ሁሉ በሁሉ ይሆናል፣ ኦል ኢን ኦል ይሆናል የሚል እሳቤ ነበረው። ከኦሪገንና ከኒሳው ግሪጎሪ አጠቃላይ መታደስ ወይንም ይሄ ዩኒቨርሳል ሪስቶሬሽን የምንለው በጣም የነሱ ለየት ያለ ሐሳብ ስለሆነ ማለት ነው። የኦሪገን እና የኒሳ በቀሌመንጦስ ክሌመንት ይህንን ሐሳብ ይቀናቀናቸዋል ወይም ትክክል አይደለም የሚልን ሐሳብ ያቀርባል። የአሌክሳንድሪያው ቀሌመንጦስ ማለት ነው 2:15 ላይ ቀሌመንጦስ ክርስትናን የግሪክ ባህልንና ፍልስፍናን ለማስታረቅ የጣረ አባት ነው። አባት ብቻ ሳይሆን ስኮላርም ጭምር ነው። ቀሌመንጦስ ከሞት በኋላ የሚገኘን ቅጣት
እንደነ ግሪጎሪና ኦሪገን በቃ ዝም ብሎ የተወሰነ ቅጣት ተቀብለው ይገባሉ ከማለት ይልቅ የሚያዋጣው መንገድ ከሞት በኋላ የሚገኝ ቅጣት እንደ ሜዲሲናል መመልከት ሴንትራል አይደለም በማለት ነው ሐሳቡን የሚገልጠው። ምክንያቱም ቀሌምንጦስ እንደ መጀመሪያው ፑርጋቶሪ መከራ ቲዮሎጂ ሰሪ አድርገን ከተመለከት ነው ሜዲሲናል በሆነ መንገድ ሰዎች ማስገባት በጣም አስፈላጊ አይደለም። ይሄ ነገር የሚሆነው ከዳግም ምጽአት ሰው ከሞተና በዳግም ምጽአት መካከል በፑርጋቶሪ ውስጥ የመከራን ወይም ቅጣትን እየተቀበለ ያኔ ሜዲሲናል የሆነውን ጨርሶ ከዛ ሙታን ትንሣኤ ላይ ልክ ጻድቃን እንደሚነሱት እሱም ይነሳል የሚል ሐሳብ አለው። ክሌመንት ናት ኦንሊ የሰው ልጅ ብቻ ሳይሆን አንዳንድ ኢንተለጀንት የሆኑ ፍጥረታትም የድነት ተቋዳሽነታቸውን ያወሳል በሙታን ትንሣኤ ማለት ነው። ዩኒቨርሳል ሳልቬሽን ይደርሳቸዋል ይላል። ያው በጣም ከከፍተኛ ጥንቃቄና በጣም ከብዙ ቅንፎች ጋር ነው ይሄንን የሚናገረው። ስለዚህ በመጨረሻም ሁሉም ይድናል። ዘ ፋይናል ሳልቬሽን ኦፍ ኦል ወይንም አፓካስታሲስ የሚባል ሐሳብን እነዚህ ሁለት ሰዎች ኦሪገን እና ግሪጎሪ ኦፍ ኒሳ ያነሳሉ። ይሄ የፋይናል ሳልቬሽን ኦፍ ኦል ቁስጥንጥንያ ውስጥ በሚገኝ አንድ ማህበር በ543 ውግዘትን ተቀብሏል። ማለት ይሄ ነገር ክርስቲያናዊ ትምህርት አይደለም ተብሎ በዛ ጉባኤ ተወግዟል። ካነን 9 ይባላል። ይሄ ካነን የሰይጣንንና የአመፀኞቹን ቅጣት ጊዜያዊ ሳይሆን ማለት ለጊዜው ተቀጥተው ሜዲሲናል ቅጣት ብቻ አግኝተው ከዛ በኋላ ወደ እግዚአብሔር የዘላለም እረፍት የዘላለም እፎይታ ይቀላቀላሉ የሚለውን በመቃረን ጊዜያዊ ቅጣት ብቻ ሳይሆን ዘላለማዊ ቅጣትን ለዘላለም እንደሚቀጡ ይናገራሉ። ከዚህ የሚቃረኑትንም እና ኦሪገንንና በተለይ በጣም የሚያተኩሩት ኦሪገን ላይ ነው። ኦሪገንና ተከታዮቹ ይወገዛሉ። ቢሾፕ ተደርጎ ለመሾምም ይህንን ሄረሲ ልክ እነሱ የሚሉት እንደ ሄረሲ ነው የሚያስቀምጡት። በንስሐ ማጠብ ያስፈልጋልም ይላል ይሄ የ543ቱ። ቀጣይ ደግሞ በ553 በነበረው ቀጣይ ባለው በቁስጥንጥንያ ጉባኤም የኦሪገንን የተለያዩ አቋሞችን አውግዟል። ለምሳሌ የነፍስን ሚቲካል ፕሪ ኤግዚስተንስ ማለት ነፍስ ቀደም እንዳልነው ከፖስት ፕላቶኒክ እንደተባለው እሳቤ ነፍስ ከፍጥረት በፊት የነበረች ነች፣ ፕሪ ኤግዚስት ሚቲካሊ የምታደርግ ነች የሚለውን ያወግዛል። ሁለተኛው ጉባኤ ዳግም የነፍስ መታደስንና ይሄ አፖካታስቲስ የሚባለውን ወይንም ዘ ፋይናል ሳልቬሽን ኦፍ ኦል የሚባለውን ውጉዝ ያደርጋል። አናቴማ ነው ይላል። ማለት በቃ ትክክል አይደለም የኦሪገናውያን እሳቤ። አናቴማው ውግዘቱ በኦሪገን ላይ ብቻ ሳይሆን በደቀ መዝሙሮቹም ላይ የተላለፈ ነበር። ኦሪገን ሲወገዝ ያው ልክ ቅድም ስናገር አስተውላችሁ ከሆነ ይህንን እሳቤ ኦሪገን ብቻ ሳይሆን ግሪጎሪ ኦፍ ኒሳም አብሮ ያራመደው የነበረ እሳቤ ነው እና ኦሪገን ሲወገዝ ግሪጎሪ ግን ብዙ ዱላ አልበዛበትም ነበር። ስለዚህ ዱላ ያልበዛበትን ምክንያት ለፖለቲካ መተው ነው። ምክንያቱም ፖለቲካል የሆነ ዳይሜንሽን ስላለው ማለት ነው። የቤተ ክርስቲያን ታሪክ ያው እንደምታውቁት የፖለቲካ ዝንባሌም ታሪክም አለው እና ኢንቴንሽንም እሳቤም ስላለው ማለት ነው እና ብዙ ግሪጎሪ ኦፍ ኒሳ ብዙ የዚህ የቁስጥንጥንያው የሁለቱም ጉባኤዎች በ543ም በ553ም የተደረጉት ጉባኤዎች ወቀሳ አላገኘውም። ሌላ አንድ የምንመለከተው ሌላ ሰው ጆን ደማስከስ ይባላል። ወደ ሜዲቪያል ፔሪድ ትንሽ ጠጋ እያለን ነው። ወደኋላም ወደፊትም እያለን እንመልከት በሚል ማለት ነው። ጆን ደማስከስ ይሄ የቁስጥንጥንያ ውግዘቶች ላይ ሪፍሌክሽን የሚሆኑ ሀሳቦችን አንስቷል። እንደ ደማስቆ ዮሐንስ ከሆነ በሙታን
ከሙታን የአካል ትንሣኤ በኋላ ጻድቃን የዘላለምን ሕይወት ከክርስቶስ ጋር ይጋራሉ ይላል። ሰይጣንና ጭፍሮቹ ከአመፀኞች ጋር እና አመፀኞች ሰዎች ጋር ወደ ዘላለም እሳት ይጣላሉ። ቅጣቱም ኢተርናል ነው፣ ዘላለማዊ ነው፣ ማይቆም ነው። የሆነ ቅጣት ለተወሰነ ጊዜ ብቻ ተቀብለው የሚተርፉ አይደሉም ይላል። ማክሲመስ ዘ ኮንፌሰር የ7ኛው ክፍለ ዘመን ሊቅም በዚሁ በዩኒቨርሳል ሳልቬሽን በሚባለው ሁሉም ይድናል፣ ሁሉም ድነትን ይቋደሳል በሚለው እሳቤ ላይ የራሱ የሆነ ሐሳብ አለው። የኦሪገንንና የግሪጎሪን መንገድ ብዙም አልተመቸውም፣ ግን ደግሞ በጣም ኃይለኛ ተቃዋሚያቸውም አልነበረም። ጀማሪ አማኞችና ኢምፐርፌክት ክርስቲያኖች ግን የእግዚአብሔርን ምሕረት በሆነ ፍሬንድሊ በሆነ ፈገግታ ወይም ስማይል ብቻ ሳይሆን በታላቅ ፍርሃት ነው ወደ ምሕረቱ መመራት ያለባቸው። ወደ ገና አዲስ አማኝ የሆነ ኢምፐርፌክት የሆነ አማኝ የእግዚአብሔር ምሕረትን ዝም ብሎ ሲምፕሊ ፈገግ እያለ አይደለም መሄድ ያለበት፣ በጣም በታላቅ ፍርሃት ነው ይላል። ይሄ እምነቱ ሚስቲካል አንደርስታንዲንግ ስለነበረው ነው። ያው እንደምታውቁት ማክሲመስም ጆን ኦፍ ደማስከስም የምስራቃውያን አባቶች ናቸው እና ሚስቲካል አንደርስታንዲንግ ይፈልጋል ከሚል ነው። ዊ ዊል ኦነር ኢት ባይ ሳይለንት ይላል። በዝምታ እንያዘው የሚለው እሳቤ ያለው በተለይ ከአዳዲስ አማኞች የእግዚአብሔርን ምሕረትና ድነትን ከመቀበል ጋር ማለት ነው። የሚላኑ አምብሮስ ወደ ኋላ ልመልሳችሁ ድጋሚ 397 ላይ ወደ 4ኛው ክፍለ ዘመን ማለት ነው። 4ኛው ክፍለ ዘመን ኢንፍሉዌንሻል የነበረ መምህር ነው አምብሮስ፣ የሚላኑ አምብሮስ ማለት ነው። በላቲኖቹ ዘንድ በጣም እንደ ስኮላር የላቲን ቤተክርስቲያን ስኮላር እንደሆነ ይነገራል አባት አምብሮስ። የአምብሮስ ደግሞ የአመፀኞችን ቅጣትን በተመለከተ ዘላለማዊ ነው የሚልም ሜዲሲናል ነው የሚልም አቋም ነበረው። ዘላለማዊ ቅጣትም አለ፣ አሴም ታይም ደግሞ ሜዲሲናልም የሆነ ይሄ እያከመ አሻሽሎ ጆይን እንዲያደርጉ የሚያደርግም አለ የሚል አቋም ነበረው። ልክ እንደ ኦሪገንና እንደ ግሪጎሪ ሁሉ ድነት ለሰዎች ሁሉ ነው ይላል አምብሮስ። ሰይጣንና ጭፍሮቹ ግን ሁሉም ሪስቶር ሲደረግ ድነትን አያገኙም፣ ድነትን የሚያገኙ አይሆንም፣ እነሱን የሚጠቀልል ሪስቶሬሽን አይደለም ይላል። ሁሉም ነፍሳት ኢሚዲየትሊ ከሞት በኋላ ወደ ገነት ይገባሉ የሚለውም ላይ እርግጠኛ ሐሳብ የለውም ማለት ነው። ስለዚህ ስንጠቀልለው ይሄ አርሊ ቸርች ፋዘርስ እንግዲህ የነገረ ፍጻሜ እሳቢያቸው በኢየሱስ ክርስቶስ ዳግም መምጣት፣ በኢየሱስ ክርስቶስ ፍርድ፣ በሙታን ትንሣኤ ላይ ያጠነጠነ ነበር የሚለውን በደንብ አስረግጠን መናገር እንችላለን። በዚህ መካከል አንድ በጣም በመሰረታዊነት የሚነሳው የሚድኑት ሁሉም ናቸው? እግዚአብሔር ፍጥረተ ዓለሙን በሙሉ ያድናል ወይንስ የዘላለም ጥፋት አመፀኞች በዘላለም ጥፋት ውስጥ ይቆያሉ? ይሄ ደግሞ የፑርጋቶሪንና ይሄ ቅጣቶቹ ሜዲሲናል ናቸው። ሰው እስከ ሙታን ትንሣኤ ድረስ በሚቆይበት ወቅት ሜዲሲናል የሆነ የተሻለው እየተሻሻለ ቀስ እያለ የለቀቀው የኃጢአቱ በሽታ ሄዶ ከዛ በኢየሱስ ክርስቶስ ፓሩዚያ ወይም ዳግም ምጽአት ወቅት ወደ ፐርፌክሽን ይመጣል የሚል እሳቤ ነበራቸው ማለት ነው። ምናልባት ኔክስት ዊክ የኦገስቲንን ለብቻው ለመመልከት እንሞክራለን። ኦገስቲንን እና ወደ ሪፎርሜሽን 19ኛው ክፍለ ዘመን ሶስቱን አንድ ላይ እንመለከታለን ለማለት ነው። ይኸው ነበር። ተባረኩ። መቼም አልጠፋውም አይደል? አለሁ አለሁ ሰማለሁ። ጨርሻለሁ ወገኖች። ሀሳብ ካላችሁ ከጥያቄ ውጭ ሀሳብ ካላችሁ ጥያቄያችሁን ለመመለስ ይከብደኛል ትላለህ። የምናዳብራቸው ሀሳቦች ናቸው። ስለዚህ ምንድነው ፖይንቱ? የመጀመሪያው
አባቶችና ጉባኤያት ዋነኛ ትኩረታቸው ነገረ ፍጻሜን ወይም ክርስቲያናዊ ተስፋን ሲያስቡ በዋናነት የሚያስቡት የሙታን ትንሣኤን፣ የክርስቶስን ዳግም ምጽአት፣ ከክርስቶስ ዳግም ምጽአት ጋር ደግሞ ተያይዞ ፍርድ መሆኑን ወደዛ እረፍት ማን ይገባል ማን አይገባም የሚለው ላይ እንደሆነ በደንብ ለመመልከት ሞክረናል ብዬ አስባለሁ። ሀሳብ፣ ጥያቄ፣ የምናብላላው የምናዳብረው ነገር ካለ እስኪ እንስማ። ተባረክ። ቴንክ ዩ አማንዬ። ምናልባት እንደ ጥያቄም እንደ ሀሳብም ሊሆን ይችላል። ይሄ ስኬፒዝም ወይም ደግሞ ይሄ ማምለጥ የሚባለው ሀሳብ ምድር ትቶ ሄዶ ከአምላክ ጋር ለዘላለም መኖር የሚለው ሀሳብ በቤተክርስቲያን አባቶች ውስጥ ነበረ ወይም እንደዛ አይነት ኢንዲኬሽን የሚሰጥ ነገር አለ? አዎ በደንብ አለ በደንብ አለ። በሁለት መንገድ መመልከት እንችል። ኤርሊ ቸርች ፋዘርስ በተለይ በፖስት ፕላቶኒክ እሳቤዎች በፍልስፍናው በግሪኮ ሮማን ፍልስፍና ብዙ ያልተዋጡት አባቶች የመጀመሪያዎቹ ኢየሱስ ክርስቶስ ዳግም ወደ ምድር እንደሚመጣ፣ ምክንያቱም ቅዱሳት መጻሕፍትን ማተርጓጎማቸው እንደዛ ስለነበር ዳግም እንደሚመጣ ይችን ምድር እንደሚለውጥ በደንብ ተናግሯል። ነገር ግን ከ3ኛው 4ኛው ክፍለ ዘመን በኋላ ያሉት አባቶች ብዙ እሳቢያቸው አይ ቲንክ እንትና ላይ አነሳዋለሁ ነው ኦገስቲን ላይ አነሳዋለሁ ሲቲ ኦፍ ጋድ ምናምን ላይ በተወሰነ ሪፍሌክት ለማድረግ ስለምንሞክር አነሳዋለሁ ለኔክስት ዊክ ላይ። ግን ፖስት ፕላቶኒክ ቶት የያዛቸው አንድ ሰው ከሞተ በኋላ አልቲሜት ጎሉ ከእግዚአብሔር ጋር መሆኑ እንደሆነ በደንብ አበክረው ያነሳሉ። የፑርጋቶሪም ሀሳብ ከሱ ጋር በደንብ ይሄዳል። ከሙታን ትንሣኤ በፊት ሰው ታላቁ አልቲሜቱ ተስፋው በነፍሱ ከእግዚአብሔር ጋር ስትሆን ነው። ስለዚህ በቃ መናኒ ሆኖ በመኖሩ እንደዛ አይነት ግቦችን እንደሚያገኝ ይናገራሉ። ሙሉ ጨፍልቀን ግን እንደዚህ ናቸው። ይሄ ማለት ኦል ኢን ኦል እነሱ ስኬፕቲክ ናቸው ማለት ይህ ምድር ትተው መሄድ ይፈልጋሉ የምንላቸው ግን አልነበሩ። ቦት ሳይድ ነበሩ። አይ ቲንክ የኦገስቲን እንትን ላይ በደንብ የምናነሳው ይመስለኛል የኦገስቲን ሀሳብ ላይ። ምክንያቱም እሱ ፑርጋቶሪያል ፐኒሽመንቶችን ስለሚያነሳ ከዛ ይሄ ሜዲሲናል ፐኒሽመንቶችን ምናምን ያነሳልና ስለዚህ እንዴት ሰው ይህንን እያሰበ ስኬፕቲሲዝም ስኪፕ እንደሚያደርግ ያስባል የሚለውን እሱን ያነሳል እና ይሄው ጭምር ነው። ስለ ፋይናል ጀጅመንት ምናምን ያተኩራሉ እንጂ ይህንን ዓለም ትቶ ከመሄድ ጋር በጣም የተጣበቁ አይነት ሰዎች አልነበሩም። እንደውም ኢየሱስ ክርስቶስ ዳግም መጥቶ በዚህ ምድር ላይ ስለ መግዛት ፍሎሪሽ ስለማድረግ ማጆሪቲዎቹ እንደዛ አይነት ሐሳቤ ነበራቸው። ሌላ ደግሞ በተለይ አፖካታስታሲስ ካልከው ጋር ይሄ ዩኒቨርሳል ሳልቬሽን ከሚለው ጋር በተለይ እንደ አርጊውመንት የሚያቀርቡት በቆላሲያስ 1:20 ላይ ያለው በመስቀሉ ደም ሰላም አድርጎ ፍጥረትን ከራሱ ጋር አስታረቀ የሚል ሀሳብ አለና ያንን እንዴት ነበር ሪፊዩት ያደረጉት? አማኒ የምታውቀው ነገር ካለ እንዴት ዩኒቨርሳል ሳልቬሽን አይደለም ብለው እንዴት አሰቡት? የነ ኦሪጋንን ሪፊዩት ያደረጉበት ማለት ነው። የነ ኦሪጋን በተለያየ መንገድ ሪፊዩት ተደርጓል። ግን በዋናነት ይሄ ክሪዳል በሆነው በስቴትመንታል በሆነው የተደረገው ይሄ ቁስጥንጥንያ ላይ የተደረገው እንትን የመጀመሪያው የተደረገው ነገር ሌሎችን ኢንላይን ከሌሎች ምንባባት ጋር ይሄዳል ወይ እግዚአብሔር ሁሉንም የማደስ ምክንያቱም ኦሪጋን አንዱ የሚያነሳው አንደኛ ቆሮንቶስ 15 ላይ ያኔ ሁሉ በሁሉ ይሆናል ኦል ኢን ኦል የምትለዋን ሐሳብ ስለሆነ የሚያነሳው ኢንላይን ዊዝ ከአዲስ ኪዳን መንባባት ጋር ይሄዳል።
ወይ የሚለውን ያነሳሉ። ከዛ ወንጌላት ጋር ደግሞ ይሄ የጀጅመንታል ቃላት የጀጅመንታል እሳቤዎችን የሚያነሳበትን አብሮ ያነሱና ሰይጣንና ጭፍሮቹ ለዘላለም ተጣሉ የሚለውን እሱን ያነሳሉ። የራእይን ያነሳሉ እና እንትን አይደለም ይሄ ሊኒያር የሆነ የመጽሐፍ ቅዱስ ንባብ እንዳልነበራቸው በማድረግ ይናገራሉ። ከዛ ሞሮፍ ግን ከቲዮሎጂካል አንደርስታንዲንጋቸው ጋር ይሄ ከሄርሜኔቲክስ እንትናቸው በላይ ቲዮሎጂካል ሪፍሌክሽናቸው ልክ አለመሆኑን ነው ያወገዙት የኦሪገንንም የግሪጎሪንም። ስለዚህ የነፍስ መታደስ መኖሩን በሚስቲካል ፕሬኤግዚስተንስ የመጣው ከቅዱሳት መጽሐፍት የመነጨ ሳይሆን ከግሪክ ፍልስፍና የመነጨ ፒዩሪቲ ኦፍ ስፒሪት ፒዩሪቲ ኦፍ ሶል ከሚለው የመነጨ መሆኑን ጭምር ነው አርጊው ያደረጉት የሚመስለኝ። እንግዲህ የቸርች ሂስትሪ እንትን አይደለሁም፣ በጣም አዋቂ አይደለሁም፣ ግን በጣም ሚጢጢ ሪዲንጌ በዚህ ዙሪያ በአፖካስታሲስ ጉዳይ ይሄንን ነው። ይሄ ፋይናል ሳልቬሽን ኦፍ ኦል በሚስቲካል ፕሪ ኤግዚስተንስን እንደ አርጊውመንት ይዞ ስለነበር የሚጀምረው ይህንን በደንብ ለማንሳት ይሞክራሉ። መልሼ ከሆነ ዳኒ ምናልባት አንተም ሪፍሌክት ማድረግ ትችላለህ። አይ አማኒ ተመልሶልኛል። ቴንክ ዩ አማኑ። የኦሪገን ቲንኪንግ እስ እንደ ዩኒቨርሳሊዝም አይነት ነገር ይመስላል ነው ሳሊቬሽን ላይ ነው። ግን ምንድነው ልዩነቱ? እነዚህ ሳያምኑ የዳኑ ወደ ቅጣትን ግን ይቀበላሉ። ሜዲሲን አለው ተደርገው አንደኛ ከሙታን ትንሣኤ። ስለዚህ አለማመናቸው ቶታሊ አያስጠፋቸውም ነው። አይጠፉም። የተወሰነ ቅጣትን ያገኙና ከዛ በኋላ በቅጣት ውስጥ ተምረው ወደዚህ ይመጣሉ ነው። መጀመሪያ ፑርጋቶሪ ውስጥ ይቀጣሉ እስከ ሙታን ትንሣኤ። ከዛም በኋላ ቅጣትን የሚቀበሉበት ሞዳሊቲ ይኖራል። ግን ያ ቅጣት ልክ እንደ ፍርደኛ ማለት ነው። 5 ዓመት 10 ዓመት እንደ እጅ ስራ የሚሰጥ ፍርድ ነው የሚሆነው ነው። በምንድን ነው የሚባለው? በፍርድ ቤት በአመክሮ ምናምን እንደምትወጣ አይነት ማለት ነው። ታዲያ አይገርምም? የካቶሊክ የፕርጋቶሪ ይሄ አሁን ሌትሊ የነበረው ትምህርት ከዛ ነው የቀዱት ማለት ነው። እኔ እኮ ክሬት አድርገው ነበር የሚመስለኝ። አይደለም፣ ፑርጋቶሪ ሊትራሊ እኮ እነሱ ናቸው እንትና አነሱት። ኦሪገን ግሪጎሪ አነሱት። አምብሮስ በደንብ አምብሮስ ሳይሆን አይ ቲንክ ክሌመንት ነው አይደል? ክሌመንት ቲዮሎጂ ሰራለት። በቃ ጽድት ያለ ቲዮሎጂካል። እንደውም እኮ ዘፋዘር ኦፍ ፑርጋቶሪ የሚባለው እኮ እሱ ነው። ለማስታረቅ ይጥር ስለነበር ክርስትናና የግሪክ ሚቶሎጂካል ይሄ ፊሎዞፊካል ቲንኪንግን በደንብ ዘፋዘር ኦፍ እንትን ይሉታል እሱን። ግን ከዚህ አሁን ከሞደርን ላይ ካነሱት ለምሳሌ የሰርተፍኬቱን ከመግዛት ጋር ወይም ደግሞ ክፍያ ከማድረግ ለሞተ ፋሚሊ ማለት ነው ከዛ ጋር ግን አያያዙትም ማለት እነሱ እንደዛ አላያይዙትም። ግን ሜዲቫል ፔሪድ ላይ ያው አንድ ቲዮሎጂ ሲነሳ እየዳበረ አይደለም የሚሄደው። አሁን ለምሳሌ በእንትን ላይ ፑርጋቶሪ ላይ ምን አይነት መከራ ነው የሚደርሰው፣ የሰፍሪንግ ቲዮሎጂው ምንድን ነው ምናምን የሚለውን የተወሰነ ክሌመንት ነካካው። ከዛ ግን ሜዲቫል ፔሪድ ላይ በተለይ ደግሞ በዚህ ማን ነው ሬኔሳንስ ከመምጣቱ በፊት በነበረው ላይ በጣም እንትን እያለ ሄደ፣ እየዳበረ ሄደ። ምን አይነት እንትን መከራን ይቀበላል። ስለዚህ ኦልሬዲ በፑርጋቶሪ ስቴት ከሆነች ነፍስ
አንተ እዚህ በምታደርገው መልካምነት ሙቭ ልታረጋት ትችላለህ ማለት ነው። ከፑርጋቶሪ ሊፕ ኦፍ ፌዝ ኖሮ ወደዛንኛው ወደ ገነት ልትሻገር ትችላለች ምናምን የሚለን እሳቤ አመጡ። እየዳበረ የሄደ እሳቤ ነው። አይ ቲንክ ማኒ ይሄኛው ሐሳብ የፕሪጋቶሪ ያልከው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ ከፍትሐት ጋር የተያያዙ ስርዓቶችን ከዚህ አይነት አስተምሮት የቀዳቻቸው ይመስላል። ይሄ ያዛ እንዴት ታየዋለህ አንተ? እኔ እንጃ፣ እኔ አላቅም ስለ ፍትሐት ትንሽ ብሪፍ መደራረግ። አሁን ከዚህ ካወራ ነው ኮንቴክስት ጋር የሚሄድ ከሆነ ምናልባት ግሪጎሪ ኦፍ ኒሳ የምስራቃውያን አባት ከሚባሉት ይወሰዳል። እሳቤ አሁን ፍትሐት የሚለው እሳቤ ኖርማሊ ሰዎች ጥፋት ሊኖረባቸው ይችላል። ግን እንደዚህ አሁን በሂደት ግን እዚህ በሚደረግ መልካምነት በሚደረጉ ስርዓቶች እነሱን ታሳቢ ተደርጎ በሚደረጉ ስርዓቶች ሰዎቹ በሂደት ከዛ ጥፋት ሊያመልጡ ይችላሉ። ያን ጥፋት ይቅር ሊባልላቸው እዚህ በሚደረጉት መልካምነት በማብላት በማጠጣት በቤተ ክርስቲያን ውስጥ በሚፈጸምላቸው ስርዓት በዛ አማካኝነት በሂደት ከዛ ከፍርድ ያመልጣሉ የሚል እሳቤ ነው አስተምሮ። የፑርጋቶሪ ጋር የሚገናኝ ነገር ይኖረዋል። አሁን አንተ ባልከው ከሆነ ከፑርጋቶሪ እሳቤ ጋር በደንብ ይገናኛል። እንደዛ ከሆነ ግን ምንድነው ልዩነቱ የሚሆነው? ይሄንኛው የፑርጋቶሪ እሳቤ መከራ ይቀበላል የሚለው ጻድቃን ያልሆኑ በክርስትናን ወይንም ኢየሱስ ክርስቶስን በእግዚአብሔር ቤት በእግዚአብሔር መንግስት ያልተቀላቀሉትን የሚጠቀልል ነው ማለት አመፀኞችንም ጭምር የሚጠቀልል ነው ፑርጋቶሪ በአግባቡ ያልኖረ። አይ ቲንክ በኦርቶዶክስ የፍትሐት ስርዓት ለቆራቢ አባላት ጭምር የሚሰጥ ነው አይደለ? ምናልባት ካልተሳሳትኩ ቅዱስ ቁርባን ስጋው ደሙ ነው። አጠቃላይ አመፀኞቹ ማለት ሁሉንም ማለት እዚህ ምድር ላይ መልካም ያላደረጉ ወይም ደግሞ አሁን እንዳልከው ሁሉንም አመፀኞች እንደሚጠቀል እሳቤው እንደዛ ነው። ሁሉንም አመፀኞች እንደዛ ከሆነ ከፑርጋቶሪ ጋር ይገናኛል። እንደዛ ከሆነ ከፑርጋቶሪ እሳቤ ጋር ሊገናኝ የሚችልባቸው መንገዶች ይኖራሉ በአንድም በሌላም። አለበለዚያ አሁን የዚህ የፑርጋቶሪው እሳቤ ወደ ጸሎት ወደ ምናምን የሚያመጣ አይደለም። ፑርጋቶሪ ውስጥ የሚኖሩት መቆያ ውስጥ የሚቀመጡት ሰዎች መከራን እየተቀበሉ እስከ መጨረሻው ወይም እስከ ፓሩዚያው ድረስ እስከ ዳግም ምጽአቱ ድረስ ይቀመጣሉ ነው። ይሄንን ቅጣቱን ኦር ይሄ አካሚ የምንለውን ሜዲሲናል ፐኒሽመንት የምንለውን ሰጪው ሌላ አካል እንጂ እሱን ቅጣት ማቅለልም ማክበድም ይችላል የሚል እሳቤ አልነበራቸውም። ምናልባት ተሳስቼ ካልሆነ በጣም በደንብ ማየት ይፈልጋል። ግን ተሳስቼ ካልሆነ እስከ አስሎንጋስ አይኖ ክሌመንትም እነ ግሪጎሪም እነ ኦሪገንም እንደዛ አይነት እንትን የላቸውም። ቅጣት ሰጪው ሌላ አካል ነው፣ ቅጣት ፈጻሚው ሌላ አካል ነው። ቅጣቱን አንተ በምታደርገው ስራ ታስቀረዋለህ የሚል ኢምፕሊኬሽን የላቸውም። ሜዲቪያል ላይ እያደገ ሄዶ ዴቨሎፕ ያደረገ ሀሳብ ይመስለኛል። አሁን በዛ በእንትኑ እኮ መሰረት እኮ ደገስክለት አስሜ አስሜ እንዳልክ እኔ ይሰማኛል። አስሜ ተቋርጧል አይደለ? አልሰማሁትም።
እንደዛ ነው ተቋርጦ ነው። አይ አሪፍ አሪፍ አሪፍ። ኤኒዌይስ ይሄንን ይመስላል። ኔክስት የኦገስቲንን እና ወደ ሪፎርሜሽን ምናምን አድርገን 19ኛው ክፍለ ዘመን ለመጨረስ እንሞክራለን። ከዛ አትሊስት የተወሰኑ ሰዎችን እሳቤ ለመንካት እንሞክራለን። ምናልባት ሙልትማንን ኢኒዌይ እንድናነሳው አስባለሁ። የተወሰኑ ሰዎችን ምክንያት ቴዎሎጂ ኦፍ ሆፕ የሙልትማን እንትንም ስለሆነ ይሄ ኮይን ያደረገው እሱ ነው ቴዎሎጂ ኦፍ ሆፕ የሚባለው እና ትንሽ ሙልትማንን ለማየት እንሞክራለን። የሙልትማንን ቴዎሎጂ 1 2 ወይ 3 ሳምንት በኋላ ማየት እንሞክራለን። ቴንኪዩ አማኒ ተባረክ። በጣም ተባረኩ። ኤኒ የምታነሱት ኢሹ ካለ ከመዝጋታችን በፊት እስኪ ለፍልን ዛሬ ቶሎ እንዝጋ በሚለው ጋዲ በጣም አረፈድክ እኮ ዛሬ በ3 ሰዓት ስጠብቅህ። የእግዚአብሔር ሰው እንዴት ነው? ምረት ኧረ ምንም ተው እንጂ አልተመቸኝም። በጣም ቢዚ ሆንኩኝ ታውቃለህ። የሆነ ነገር እየሰራሁ ነበርና የሆነ ቦታ ቁጭ ካላልኩ መግባት አልችልም ብዬ ነው እንትን ያልኩት። ይቅርታ። መምጣት በጣም ፈልጌ ነበር እኔ ራሴ። ኖ ወሪስ ኤኒዌይስ የተወሰኑ እናነሳልና ኔክስት እናወራለን አይደል? ኔክስት ዊክ ላይ ማውራት እንችላለን። ኔክስት እናወራለን። ኤኒዌይስ እግዚአብሔር ይባርካችሁ ወገኖች። የምታነሱት ነገር ከሌለ አይ ቲንክ ብንጨርስ መልካም ይመስለኛል። ዳኒሻ የምትለው አሰናብተን እስኪ። አይ አስሜ ሀሳቡን ስላልጨረሰ ምናልባት ካለ እሱ ስልክ ገባብኝ እኮ ሶሪ ጋይዝ። ችግር የለው። እኔማ የኔን ኔትወርክ ነው የጠረጠርኩት እንደተለመደው። አይ አይደለም። አይ እንዲሁ እያልኩኝ የነበረው በኦሪጂናሉ የፕሪጋቶሪ ትምህርትም ከሄድን ይሄ እዚህ ጸሎቱም ስጦታውም ድግሱም ምኑም ማተር አያደርግም። በቃ ኦልሬዲ ሰዎቹ አሁን ባልከው ይሄ ሜዲሲን ፓኒሽመንት በሚባለው ውስጥ እያለፉ ነው። ክራይስት ሲመጣ ይጨርሳሉ። ከዛ እንትን ይላሉ ይገባሉ ነው እንግዲህ። እኔ ደስ ይለኛል እንደዛ ቢሆን አይከፋኝም። ቅሬታ የለኝም ነው። ቅጣት ለመቀነስ ነው ታዲያስ እንጂ ቅጣቱ ምን ምልህ ቅጣት ነው። ካልወጣ ከቦታው ላይ ገባ ምን ሜቢ የጉልበት ስራ ምናምን ከሆነ ቀለል ላይ ያደርጉላቸው እንደዚህ እንደ ቴዎሎጂ ደስ የሚል ነገር አለ። በእናትህ ምንም የለም። ያዝናናል ነው። እኔ በጣም ነው ፋሲኔት የሚያደርግ የድሮዎቹ በተለይ በጣም እኮ በቃ ተመራምረዋል። በጣም ተመራምረዋል። በደንብ አስበውበታል። ጥልቀቱ በጣም እስኪ ይሄንን ስጨርስ እስቲ አንድ ቀን ስለ ነፍስ ደግሞ ታወራናል። ይሄ ነፍስ ይፈጠራል ወይንስ የሚለው ሚስቲካል ፕሬኤግዚስተንሱ እሱን እኮ ከአባቶች ሳይሆን ከእንትና ነው መጀመር ያለበት። ከፕላቶ ቢጀመር ከፕላቶም ፖስት ፕላቶን 100 እና 200 ዓመተ ምህረት ላይ ያለ ፍልስፍና ቢነሳ ከኖስቲክ ጋር ምናምናም ተደርጎ በደንብ መወራት ይችላል። አይ ክርስቲያን ነው ኤነቲን እያነበበ አይደለ? ሰርፕራይዝድ ባይ ሆፕን ኦኬ በደንብ ይሄዳል። ያልገባበት እኮ ቦታ የለም። ይሄ ፖስት ፕላቶኒክ አስተሳሰብ ስለ በሳይንስ ውስጥ አለ፣ ሪሊጅን ውስጥ አለ፣ ኤቭሪ አስፔክት ኦፍ አወር ላይፍ። አንድ ጥንጥዬ መጽሐፍ አለች
ምን ነበር ስሙ ብቻ የኖስቲሲዝም ማንሰራራት እንደማለት ነው ርዕሱ እና እዛ ላይ ያሳያል። በተለይ ይሄ ከሳይኮሎጂ ጋር በተገናኘ የነ ሲግመንድ ፍሮይድ ፕራክቲስ እና እንደዚህ ነገሮች ራሱ ሰምሃው ያንን ቤዝ ያደረጉ ናቸው እና በጣም የወረረን በቃ የተቆጣጠረን የሆነ ሀሳብ እና አይ ቲንክ ከዛ ጋር መላቀቅ በጣም ከባድ ነገር ነው። በደንብ ሊለቅም አይችልም እንጂ በጣም እንትን እስከሆነ ድረስ አብሮ ክርስትናን በደንብ ተጣብቆት የሚኖርም ነው። አሁን እኔ ከኒው ኤጅም ጋር አይታችሁት ከሆነ አሁን ይሄ ሚስቲክ የሆነው የዚህ ኢስተርን ፋር ኢስቶቹ የኤዥያዎቹ አይነት መመሰጥም አብሮት እኮ ይሄዳል። ዘ ሴንተር ኦፍ ኤቭሪቲንግ ከሚለው እሳቤ ጋር በደንብ ይሄዳል። ሄዶ ደግሞ ከሬኔሳንስ ላይ ከዛ ኢንላይትመንት ላይ ምናምንም ደግሞ ትንሽ ራሱን እኮ ያነቃል። አይታችሁት ከሆነ ሰውን ልክ እንደ ፓጋን እምነቶች ሴንተር ያደርገውና በደንብ እንትን ሊለው ይሞክራል፣ በደንብ ሊያነሳው እና በጣም በተመሰጠ ቁጥር ምናምን ባለ ቁጥር ኤዘር እሱ አምላክ ይሆናል ወይ ለአምላክ ይቀርባል ነገር የሚለውን በጣም ያነሳል። በጣም በተለይ አሁን ሞደርን ኤሶቴሪክ ወይም ደግሞ ይሄ ኒው ቶት ኒው ኤጅ ምንላቸው ሙቭመንቶች ላይ በቃ መሰረታቸው መነሻቸው ይሄ ዱዋሊስቲክ ኔቸር ኦፍ ሂውማኒቲ የሚሉት ነገር ነው እና የሚገርም ነገር ይሄ ፔሸንት ከበሽተኛ ጋር ያለ ሜዲካል ፕራክቲስ ውስጥ ሁላ ገብቷል። ማይንድፉልነስ ምናምን የሚባሉት እና ከሪሊጅንም አልፎ ዴይ ቱ ዴይ ላይፋችን ላይ ሳይንስም ላይ በደንብ የገባ ሀሳብ ነው እና ይሄ ራስን በሁለት ወይ ዱዋሊስቲክ በሆነ መንገድ ማሰብ አንድ ቀን አማን እንግዲህ ይለናል ቸር በሚለው ነው እንግዲህ ምንታዊነት ብለን እንጀምረዋለን እናየዋለን። እሱንም አይ ቲንክ አሪፍ ነው። እስኪ ቆይ አንድም ፕሮግራም እያሰብን ስለሆነ ማነው ጌታውን ከቻለ ከዚህ ከክርስትና አንጻር እንደዚህ ኖስቲሲዝም በሁለት መንገድ ገብቷል ይባላል ወደ ክርስትና። አንደኛው ወደ ክርስትና ሲገባ አንደኛው የገባው በሊበራል ቴዎሎጂ በኩል ማን ኢዝ አት ዘ ሴንተር በሚለው እና ይሄ ከመመሰጡ ምናምን ጋር ያው መቼም ሚስቲሲዝሙ በኦርቶዶክስ ቴዎሎጂ ያለው በጣም ምርጥ ነው፣ ግን በዚህ በዌስተርን ሲገባ በሊበራል ቴዎሎጂ አድርጎ ነው የገባው እና ግሬት ማይንድ ለመሆን የሚጠቅም አይነት ቱል አድርጎ ገብቷል። ሁለተኛው ደግሞ ሪሰንትሊ በወርድ ኦፍ ፌዝ በእነዚህ በኒው ኤጅ ኒው ቶት ምናምን በሚባሉት በኩል ነው የገባው እና እነዚህ ሁለቱ ኤግዚስት እስካደረጉ ድረስ በሊበራል ቴዎሎጂው የክርስቶስ መገለጥ፣ የክርስቶስ አዳኝነት፣ የክርስቶስ ስራ ሂስቶሪካል ይሄ አስሜ ትምህርት ቤት እዚህ የሚል ከሆነ ኩዌስት ፎር ዘ ሂስቶሪካል ጂሰስ ምናምን የሚሉት እሱ አንዱ እንትን ነው። ይሄ የሊበራሊዝሙ በሽታ ነው። ስለዚህ ሂስቶሪካል ነው። ከዛ የትኛው ነው ሚቶሎጂው፣ የትኛው ነው ሚቶሎጂ የሌለው? ስለዚህ እንዴት ነው ዲሚቲዮሎጃይዝ የምናደርገው? ሚቱን ከእውነታው እንዴት ነው የምንለየው? ኢየሱስ ንግግርን ኦኬ ኢየሱስ ንግግር ይሄ ትክክል ነው፣ ደም ፈሰሰ ምናምን ደግሞ የሚለው ይሄ ደግሞ ልክ አይደለም ምናምን እያሉ ለይተው ለሂማን እንትን ብቻ የሚጠቅመውን ያደርጋሉ። ከሱ እኩል ምክንያቱም ይሄ ምሁራዊ ስለሆነ ብዙ አስጊ ላይሆን ይችላል፣ በተለይ እዚህ ላለ ነው። ግን ይሄ ደግሞ በሙቭመንት ሲመጣ የሚመጣው ራስ ላይ አተኩር፣ ራስህን ሁን፣ ቢ ዩርሰልፍ ምናምን ኢሚቴት አድርግ ራስህን ምናምን በሚሉ ነው የሚመጣው እና እሱ ወርድ ኦፍ ፌዝ የሚያደርጉት አንተ እንደዚህ የመፍጠር ፖቴንሻል ውስጥ ተቀምጧል፣ ቃልህ መፍጠር ይችላል ምናምን ከብዙ ከኢንዲቪጁዋል ጋር እያገናኙ ያቀርቡታል እና እሱም በደንብ መነካት አለበት። እስኪ አንድ ፕሮግራም እግዚአብሔር ከረዳን ከጌች ጋር እንሰራለን ተባብለናል። እንግዲህ ካልቀጣይ አሪፍ ነው። እንደውም
አይተ ከሆነ የእንትናን የጌታውን እንትኖች እንዳል አያቸዋለሁኝ ዲስከስ ያደረገባቸውን ከነዚህ ልጆቹ ጋር እና እሱ ሞር ፎከስ ያደረገው ዲስከሽኑ ላይ አስተውለ ከሆነ ሃይማኖት ነው የሚለው ላይ ነው። ሃይማኖት ነው በቃ ሃይማኖት ነው በሉና ቀጥሉ። ይሄንን ይዛችሁ ኦርቶዶክስ ነኝ ይሄንን ይዛችሁ ፕሮቴስታንት ነኝ አትበሉ የሚለው ላይ ነው ሞር ስትረስ አድርጎ እንትን የሚለው ነገር ግን ሃይማኖትም ቢሆን ራሱ እንዴት ከክርስትና ጋር የተለየ እንደሆነ ገባ ወይም ደግሞ ከክርስትና ጋር የሚያመሳስለው ነገር ካለ ወይም ደግሞ የተለየ እሱን እስከዛሬ አላወራበትም። አስተውለከው ነው ሜቢ የሚቀርብበት ሚዲያ የዓለም ሚዲያ ስለሆነ ሞር ሃይማኖታዊ ላለማድረግ እየጣረ ይሆን አላውቅም። ልክ ነው እና የነሱን ፕራክቲስ ያውቀዋል በደንብ። ፕራክቲሱ አትዋሹ፣ ፕራክቲሱ ላይ እንትን አትበሉ። በቃ ሃይማኖታዊ ፕራክቲስ ነው። መገለጥ አለው፣ ሜዲቴሽን አለው፣ ምን አለው። ስለዚህ የማይንድፉል የሚባለው እንትን አይደለም ምናምን እያለ ነው። እና አሁን አንተ እዚህ ብታመጣውና እንዴት ከክርስትና ጋር ሪሌት እንደሚያደርግ ወይም ደግሞ እንደማያደርግ ምናምን እንትን ቢለን ቢያስረዳ እንዴት ጥሩ ይሆናል መሰለህ። አንድ ዩቲዩበር አለች ታውቋት ይሆናል መሌሳ ዳዋትሪ የምትባል የሆነ መጽሐፍ ጽፏለች ሃፒ ላይስ የሚል ላይስ ውሸት ማለት LIES እና እዛ ላይ ይሄንን በደንብ እንትን ብላ ትጽፏለች። እሷ ከዚህ በፊት የኒው ኤጅ ሙቭመንት ውስጥ ነበረች እና ሰምሃው ኦሪጂኑ እዚህ ጋር አይደለም ከኒው ኤጅ በፊት ኒውቶት የሚል ሀሳብ አለ። ያ ደግሞ ወደኋላ ሲሳብ ከኖስቲካዊ አይነት አስተሳሰብ ጋር የተገናኘ ነው ትልና ወደኋላ ሄዳ ወደፊት ስታመጣው ደግሞ አሁን ላይ የምናያቸው ይሄ የብልጽግና ወንጌል ብንለው ኔምት ክሌምት ሙቭመንቶች ድሮ ያደረጉት ከዚህ ኒውቶት ከሚባለው አስተሳሰብ ጋር የተገናኘ ነው ትላለች እና የእሷ መጽሐፍም አይ ሪኮሜንድ ሃፒ ላይስ መለሳ ዳዋትሪ የምትባል ማን ነው ስሙ አልከኝ? መለሳ ዳዋትሪ እንትን ቴክኒካል መጽሐፍ አይደለም እንደኔ ሌማን ለሆነ ሰው ቶሎ የሚገባው ነው እና ዳዋትሪ ዳኒ ወይ አልሰማም ሰማል አማኒ ነው ዳዋትሪ ነው እያለው ጻፍልን ወይ ወሳኝ ኤኒዌይስ ጥሩ ጊዜ ነበረን ወገኖች። ኔክስት ዊክ ደግሞ እንቀጥላለን። ኤሚ እንዴት ነህ? ደህና ነህ አለ? ኤሚ ሲገባ ያየሁት መስሎኝ ነበር። አማኒ ተባረክ። ቴንክ ዩ። ኔክስት ዊክ እንገናኛለን። ጌታ ይባርክ። ተባረኩ። በጣም ተባረክ። በጣም ዊኬንድ ደህና ሁኑ። ሲ ዩ ኔክስት። ተባረክ።